እንዴት ናችሁ ጋይስ? እናንተ ወይኔ ሀይሚዬ በዚህ ልክማ ተስፋ እንድትቆርጥ አንፈልግም። ሀይሚ እንግዲህ ብሩኬን 2 አመት ፍቅሩን ለመግለጽ ከፈጀበት ቀለበት ለማሰር ደግሞ 4 አመት ይፈጅበታል እያለች ነው። በቃ ተስፋ ቆረጥሽ? ከዛ አያደርግም ብዬ ነው የማስበው። አይ 4 አመት ምንም ቢሆን እኮ ፍቅረኛሞች እስከምትሆኑ ያለው ጊዜ እንጂ ብዙ የሚሆነው ከሆንሽ በኋላማ ያኔማ ፈራ ተባ እያለ ይሆናል። የፍቅር ጥያቄ አላቀረበልሽና አሁንማ 1 አመት በኋላማ እርግጠኛ ነኝ ቀለበት ያስረልሻል። ከዛ በኋላ ደግሞ ሽማግሌ ልኮ ደግሞ ቀጣይ አመት ትጋባላችሁ። ግን እሱም ተናግሯል በነገራችን ላይ ከ2 አመት በኋላ ያሰብነው ሲሰካ ከዛ በኋላ ምናምን ብሏለኝ። ግን ኧረ በስመ አብ እኛ የእናንተን ሰርግ በማየት እኮ አረጀን። ሳናየው እኮ እኛ አረጀን ጦዘን እዚሁ እና ቶሎ ተጋቡ እና ብሩኬ ሀይሚን ቶሎ ተስፋ ታስቆርጣት። ቀጥል ደግሞ ማለት ነው። ሀይሚ ግን ለምንድን ነው ፕሮግራሞች ላይ የማትሄዱ? የትም ቦታ ብሩኬ ሲሄድ አብራ አትሄድም። ትልልቅ ፕሮግራሞች ላይ ራሱ መሄድ ስለማትፈልግ ይሁን ምን እንደሆነ አላውቅም፣ ብቻ አትሄድም። ሳትፈልግ ከሆነ ደስ ይላል። ምክንያቱም የሆነ ዩኝ የሚል ሰው ብዙም ጥሩ አይደለም እና ሀይሚ ቁጥብ ሴት እንደሆነች ነው የተረዳውላት። የትም ቦታ አትዝረከረክም፣ የተጠራችበት አትገኝም ምናምን እና በጣም ነው ደስ ያለኝ ቁጥብ ሴት በመሆንሽ። ግን አንዳንድ ፕሮግራሞች ላይ መገኘት አለብሽ፣ ምክንያቱም ያንቺም ጊዜ የሄድሽላችሁ ሰዎች ስለሚመጡ ማለት ነው። ብሩኬ ወንፈል እያወጣ ነው ብለሽ ነው እና አንዳንድ ቦታዎች ተገኘ። አሁን ኤፍሬም በጣም የቅርብ ጓደኛችሁ ነው። የዊና በእርግጠኝነት ትገኛለች። ኤፍሬም፣ ዊና፣ ማርክ ምናምን እነሱ በቃ ማርክም እንዲሁ እና የቅርብ ሰዎች ላይ ብትገኝ ምንም ችግር የለውም ብዬ ነው የማስበው። ሁሉም ቦታ ሂጂ እያልኩሽ አይደለም። ምክንያቱም ብዙ ፕሮግራም ብዙ ቦታ በተገኛችሁ ቁጥር በቃ የሆነ ዋጋችሁ ይቀንሳል። ቫሊዩ ይባላል አይደል? ይሆናል አይደለም? አሁን ጭፈራ ቤት የሆነ ሰው ቢታየውን አመለካከቱ ሰዎች ይቀየራል እና ጥሩ ነው ሁሉም ቦታ ለመገኘትሽ። ግን አንዳንድ በጣም የቅርብ ጓደኞች ጋር ብትገኝ ምንም ችግር የለውም ብዬ ነው ማስበው። ከዛ በተረፈ ግን ሀይሚዬ ዛሬ ልደቷ ነው እንግዲህ እንኳን ተወለድሽ የኔ ቆንጆ የኔ ቅመም የኔ ቸኮላታ። አዎ ቁጥብ ሴት ናት ሀይሚ ማለት ነው። ስርዓቷ ምኗ በቃ ሀፒ በርዝዳይ እንኳን ተወለድሽ የኔ ቆንጆ። ብዙ ሰው በቃ ምን ልበላችሁ የብዙ ሰው የገቢ ምንጭ ናቸው። ብዙ ሰው ያስተምራሉ ለብዙ ሰው በቃ ጥሩ ልጆች ናቸው። የሚያስተምሩት ነገር ትምህርት አለውና ደግሞ የዛሬ አመት በሰላም ያድረሰን ትላላችሁ። የኔ ራሱ ልደት እየደረሰ ነው። ግን የኔን ማንም አያከብርልኝም፣ ማንም አያስታውሰኝ። እኔ ብቻ ነው የማስታውሰው። አይ ምስኪን ሀቢብቲ አይዞሽ። እና ሀይሚ አሁን 21ኛ አመቷ ይመስለኛል እንግዲህ ሀፒ በርዝዳይ የኔ ቆንጆ። አምና ግን እድሜዋን ተናገር አታውቅም። አምና ራሱ አልተናገረችም። ግን 20 አመቷን ምናምን ስትለው ነበረ። እንኳን ተወለድሽ የኔ ቆንጆ። ከዛ በተረፈ ብሩኬ አፍጥነው ቀለበቱን። እንዴት ተስፋ አታስቆርጣት ሀይሚዬ? ተስፋ ቆርጫለሁ ብላ በአደባባይ እንግዲህ አቤቱታዋን እያሰማች ነው እና እሷ በጣም ስጋት ላይ ናት። 2 አመት ከፈጀበት 4 አመት ሊፈጅበት ይችላለኝ እያለች ነው እና እባክህ 4 አመት ሙሉ እንዳታስጠብቃት። እሷ ሴት ልጅ ናት። ቶሎ ማግባት፣ ቶሎ መውለድ፣ በቃ ቶሎ እርግጠኛ ሆና ካንተ ጋር መሆን ትፈልጋለች። የምር በጣም አታስጠብቋቸው። ቢያንስ ቀለበት ታስራለህ፣ ከዛ ደግሞ ሽምግልና ይላካል፣ ከዛ ደግሞ ትጋባላችሁ ስቴፕ ባይ ስቴፕ። አሁን ፍቅርን ገለጽ ካደል ልክ እንዳሁኑ ደግሞ 2 አመት ሙሉ ቀለበት ለማሰር ከጠበቅ ከባድ ነው እና ሀይሚ እንግዲህ ካየችው ከተረዳችው ይመስለኛል እንደዚህ ያለችው እና ብሩኬ እንዴት ነው ይህንን አቤቱታ ትሰማለህ? ለኤፍሬም እየተናገረችልን ነው እንግዲህ ብሶታን እያሰማች ነው እና ጓደኞቹ ምከሩላት። አዎ ቶሎ ቀለበት እንዲያስርላት፣ ቶሎ እንዲጋቡ። እንዲህ አንድ ቤት እየኖራችሁ ከከባድ ነው። የምሬን ነው የምላችሁ። እንዲህ በስመ አብ ወጣት ናችሁ፣ ትዋደዳላችሁ። እንዴት ያስችላችኋል? ቆይ ከዚህ በኋላ 4 አመት ጠብቂ ቢልሽ እንዴ? ብሩኬ ራሱ እችን የመሰለች ብስኩት የሆነች ልጅ አስችሎ ብቻ ልትተኛ ነው ከዚህ በኋላ 4 አመት? ኧረ በስመ አብ ይሄ ከባድ ነገር ነው። እና ቀጣይ አመት እኛ የምንፈልገው ቀለበት ታስሮ ከዛ ደግሞ ስትጋቡ ነው። የፋሲካ ተጋቡ እንደውም እንዴ ምን እስከ ዛሬ እኮ ተጠናናችሁ። አሁን ከዚህ በላይ መታወቅ እኮ ምንም አያስፈልግም። ከዚህ በላይ ምንድነው የምትፈልጉት? እና ቶሎ ተጋቡ፣ ቶሎ ውለዱ ምናምን እንደዛ ነገር ይሻላችኋል እንጂ ከዚህ በኋላ ደግሞ ብዙ ጊዜ ከተጠባበቃችሁ አሁን ህያብና ኤፋ
ብዙ ጊዜ ከመቆየታቸው የተነሳ ይኸው መጨረሻው ፓርት ላይ አብረው ሊሆኑ አካባቢ ይኸው ከባድ ጸብ ተነስቶ በመከራ ነው ይሄ ፍቅር የተመለሰው እንጂ ሊለያዩ ተለያይተውም ነበር እና እንደዚህ አይነት ክፍተቶች በመሀላችሁ ይፈጠራሉ። በዘገያችሁ ቁጥር ችላ ባላችሁ ቁጥር በጣም ብዙ ጊዜ በጓደኝነት በቆያችሁ ቁጥር በመሀላችሁ የሚፈጠሩ ክፍተቶች የውስጥ የልብ መሻከር ምናምን ብዙ ነገሮች ስለሚፈጠሩ ፈጠን ብላችሁ ወደ ትዳር መግባት ነው። ከዚህ በኋላ ምንም አያስፈልግም። ትንሽ በቃ እስከ ቀጣይ አመት ከተጠናናችሁ ይህን ያክል 2 አመት 3 አመት 4 አመት መቆየት አስፈላጊ ነው ብዬ አላስብም። ምክንያቱም ከአንድ ቤት ነው የምትኖሩት፣ ስራችሁ አንድ አይነት ነው፣ ብዙ ነገሮች አሉ እና እነዚህ ነገሮች ደግሞ ክፍተት እንዳይፈጥሩባችሁ ቶሎ እንደዚህ ወደ ማሰሪው አሁን የእናንተ ያልታሰረ ኬሻ አለ አይደለ? ክንብል ቢያረጉ ድፍት የሚል እንደዛ ነገር ነው እና የሀይሚ አቤቱታ ይሰማ ብያለሁ። የሀይሚ አቤቱታ ይሰማልን። በቃ ከዚህ በላይ ጩኸቷን እንድትገድቡ አንፈልግም። አዎ ብሩኬ ምንድነው ጉሮሮ እንደውም እንዳታወሪ ነው እንዴ? የሀይሚን አቤቱታ ስማልን እባክህ 4 አመት እንዳታስጠብቃት። ከዛ በተረፈ ግን ትናንትና ወልሽም ደብሮች ነበር። አሁን እንደውም እኔ ሀይሚ ትኖራለች ብዬ ነበረ ፕሮግራሙ ላይ፣ ግን ሀይሚ የለችም ነበረ፣ ብሩኬ ብቻ ነው የነበረው። እኔ ግን ከኋላ ከሴቶቹ ጋር ምናምን የምትኖር መስሎ ነበር። ከዩቲዩበሮች ያየዋት ፍቅርንና ማን ነበረች የሀሰንን ጓደኛ ነው ምናምን ብቻ ሁሉም ወንዶች ነበሩ፣ ግን ሀይሚ የለችም። እንግዲህ መሄድ ነበረብሽ ግን አልሄድሽም። ለምን እንደሆነ አላቅም። ብቻ አንዳንድ የቅርብ ሰዎች ጋር ብትሄጅ ደስ ይለናል። ምክንያቱም በቃ አንዳንዴ ፕሮግራም ላይ መገኘት ጥሩ ነው። ሁሉም ቦታ መሄድ መዝረክረክ እውነት ነው። በልክ ማድረግሽ ለምትሄጅባቸው ነገሮች ገደብ ማስቀመጥሽ በጣም ደስ ብሎኛል። ግን ደግሞ አንዳንዴ የቅርብ ሰው ምናምን ሲሆን መሄድም ጥሩ ነው፣ ያስፈልጋል ብዬ ነው የማስበው። ከዛ በተረፍ እንደዚህ ቁጥብ ማለትሽ ደስ ብሎኛል። ብዙ ቦታ ለመዝረክረኳን እኔ በጣም ነው የምወድላት። ግን አንዳንድ ደግሞ የቅርብ ሰዎች ጋር መሄድም አትፈልግም ይመስለኛል። ብቻ አልሄደችም። እና ደግሞ ኤፍሬም እና ማናቸው ህያብ ተጋባችሁ። በቃ ቀለበት አሰርክላት በለው። እንዴት ደስ ይላል። እንግዲህ ደግሞ አደራህ ደግሞ ሴት አቅፈ እንዳመጣ እንደባለፈው ተመስገን። እንኳን ወደ ራስ ተመለስክ። እኔ እንዴት ደሜ እንዳፈላይ ነበረ ሴት አቅፎ ሲመጣ ያኔና ይውላችሁ እንደዚህ የሆነው ብዙ ጊዜ ከመቆየታቸው አንጻር ነው። በቃ እየተፈራሩ ጊዜው በረዘመ ቁጥር በመሀላቸው የሚፈጠሩ ክፍተቶች እየበዙ ይሄዳሉና እንግዲህ እንኳን ተጋባችሁ፣ እንኳን ቀለበት አሰራችሁ፣ ኮንግራ። ከዚህ በኋላ ሽምግልና ነው ከቀለበት ቀጥሎ፣ ከዛ መጋባት እና ቶሎ ሊጋቡ ይመስለኛል፣ ሊያፈጥኑት ይመስለኛል። ከዛ ውጭ ግን ሀይሚዬ እንግዲህ ያሰብሽው ያሳካልሽ። ብሩኬ ቶሎ ብለህ አርግ። አዎ ሀይሚ ብዙ ጊዜ እንድትቆይ አትፈልግም። አቤቱታዋን እና ተስፋ እንደቆረጠች አቤቱታ እያሰማች ነው ለኤፍሬም። ኤፍሬም እንግዲህ ያው ሽማግሌ ሆነህ ብሩኬ እንዲያፈጥነው እባክህ ጠይቅላት። አዎ መች እሷ ብቻ፣ እኛ ራሱ ሴንሲቲቭ እየሆንን እኮ ነው። መቼ ነው ቀለበቱ? መቼ ነው? የሆነ ፎቶ ፖስት ባረጉ ቁጥር ቀለበት እያለን እንግዲህ እስከ ስንት ጊዜ ልንቆይ ነው? እና ያው ቀለበት ቶሎ ያስራል ብዬ ነው የማስበው። አሁን በቅርቡ ባይሆንም በቃ የገና አካባቢ ምናምን እንደዛ አካባቢ ቀለበት ያስራል ብዬ አስባለሁ። እንግዲህ አናቅም መቼ እንደው ሁሉ ሰው የራሱ እቅድና ፕላን አለው በእርግጥ